መጽሐፈ ኢያሱ ምዕራፍ 24 ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች አለቆቻቸውንም፣ ፈራጆቻቸውንም፣ ሹማምንቶቻቸውንም ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብንና ኤሳውን ሰጠሁት። ለኤሳውም የሴይርን ተራራ ርስት አድርጌ ሰጠሁት። ያዕቆብም ልጆቹም ወደ ግብፅ ወረዱ። ሙሴንና አሮንንም ላኩ፣ በመካከላቸውም እንዳደረግኩ ግብፅን ቀሰፍኩ። ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባሕሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባሕር ድረስ አባረሯቸው። ወደ እግዚአብሔርም በጮኹ ጊዜ በእናንተና በግብፃውያን መካከል ጨለማ አደረገ፣ ባሕሩንም መለሰባቸው፣ አሰጠማቸውም። ዓይኖቻችሁም በግብፅ ያደረግኩትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። እኔም በዮርዳኖስ ማዶ ወደ ተቀመጡበት ወደ አሞራውያን ምድር አመጣኋችሁ። ከእናንተም ጋር ተዋጉ፣ አሳልፌም በእጃችሁ ሰጠኋቸው። ምድራቸውንም ወረሳችሁ፣ በፊታችሁም አጠፋኋቸው። የሞዓብም ንጉሥ የሴፎር ልጅ ባላቅ ተነስቶ ከእስራኤል ጋር ተዋጋ። እንዲረግማችሁም የቢዖርን ልጅ በለዓምን ልኮ አስጠራው። እኔ ግን በለዓምን መስማት አልወደድኩም። እርሱም ፈጽሞ ባረካችሁ፣ እኔም ከእጁ አዳንኳችሁ። ዮርዳኖስንም ተሻገራችሁ፣ ወደ ኢያሪኮም መጣችሁ። የኢያሪኮም ሰዎች አሞራዊው፣ ፌሪዛዊው፣ ከነዓናዊው፣ ኬጢያዊው፣ ጌርጌሳዊው፣ ኤዊያዊው፣ ኢያቡሳዊው ተዋጓችሁ፣ አሳልፌም በእጃችሁ ሰጠኋቸው። በፊታችሁም ተርብ ሰደድኩ፣ በሰይፍህም በቀስትህም ሳይሆን ሁለቱን የአሞራውያንን ነገሥታት ከፊታችሁ አሳደዳቸው። ያልደከማችሁበትንም ምድር ያልሰራችኋቸውንም ከተሞች ሰጠኋችሁ፣ ተቀመጣችሁባቸውም። ከተክሎቻቸውም ከወይንና ከወይራ በላችሁ። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ሕዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከእኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣን፣ በዓይናችንም ፊት እነዚያን ታላላቅ ታምራት ያደረገ፣ በሄድንባትም መንገድ ሁሉ ባለፍንባቸውም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና። እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔርን እናመልካለን። ኢያሱም ሕዝቡን እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም፣ መተላለፋችሁንና ኃጢአታችሁን ይቅር አይልም። እግዚአብሔር ትታችሁ እንግዶችን አማልክት ብታመልኩ መልካም ካደረጋችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችሁማል አላቸው። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉት። ኢያሱም ሕዝቡን እንድታመልኩት እናንተ እግዚአብሔርን እንደመረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ሕዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ድምፁንም
እንሰማለን አሉት። በዚያም ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ። በሴኬምም ሥርዓትና ፍርድ አደረገላቸው። ኢያሱም ይህንን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው። ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ኢያሱም ሕዝቡን በእያንዳንዱ ወደ ርስቱ ሰደደ። እንዲህም ሆነ፣ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም ሀገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴራ ቀበሩት። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ። የእስራኤልም ልጆች ከግብፅ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በ100 በገዛው እርሻ በሴኬም ቀበሩት። እርሻውም ለዮሴፍ ልጆች ርስት ሆነ። የአሮንም ልጅ አልዓዛር ሞተ። በተራራማውም በኤፍሬም አገር ለልጁ ለፊንሐስ በተሰጠችው በጊብዓ መሬት ቀበሩት።